አብርሽና ሩታ እንግዲህ አንድ ላይ መጡ። ሰበር ዜና፣ ሰበር ዜና። እሱ መለያየት እንደው ወገባችሁን ግትር አድርጋችሁ ስትጠብቁ የነበራችሁ ሰዎች እንግዲህ አሁን የት እንደምትገቡ እናያቻለን ማለት ነው። አብርሽና ሩታ እንግዲህ አንድ ላይ ሽብርቅ ድምቅ ብለው መጥተዋል። እንግዲህ አቦ ይመቻችሁ፣ እንዴት እንደምታምሩት! ኦ ማይ ጋድ! እንግዲህ ምቀኛ የት ገቢ ምን ትሆኚ? እንግዲህ ይህንን እንግዲህ እነ አብርሽ ቪዲዮ ላይ ሊመጡ ነው። እንግዲህ በአዲስ ቪዲዮ በአዲስ ነገር ሊመጡ ነው ማለት ነው። እንግዲህ እነሱን ደስታ የሚያትፈልጉ ሰዎች እንግዲህ ያው ጮጋራችሁ እንግዲህ ከጥቅም ውጪ እንዳይሆን ወተት ምናምን አቅራባ አድርጋችሁ እንግዲህ ፉት እያደረጋችሁ ቪዲዮ መመልከት ነው ያለባችሁ ማለት ነው። ያለበለዛ ትጎዳላችሁ ማለት ነው። ብቻ ጉዳት ምናምን እንዳይደርስባችሁ ምክንያቱም አንዳንድ ጊዜ ምቀኛ ተሳጣኝ ይባላል ማለት ነው። ምቀኛ ጥሩ ነው እና ያሳድጋል። እንግዲህ የእናንተ ቅንቅንና የእናንተ ምቀኝነት ነው አብርሽን እና ሩታን እንግዲህ አንድ ላይ የመለሳቸው ማለት ነው። እናንተ መሀላችሁ ገብታችሁ ብዙ ነገር ብታቦኩም ብታወርዱም ምን ብትሉ ልጆቹን ልተለያዩ አልቻላችሁም ማለት ነው። አረ ሄርሜላ የምትባል ሴትዮ የት ነው ያለችው? የት ነው ያለችው? እንግዲህ እሷ አሁን ክሮሌክስ ልትጠጣ ይሆናል። ወይኔ ለካ ክሮሌክስ አይደለም የሚባለው በረኪና ነው የሚባለው። በረኪና ሊጠጪ ነው እንግዲህ ሄርሜላ በረኪና ሊጠጣ ነው። በቃ ሄርሜላ የበቃ በረኪና ወይ ፊላሽ ምናምን ጥሩ ነው፣ በደንብ ያጥርቶ ያወጣልሻል ማለት ነው። ሄርሜላ ይኸውልሽ እንግዲህ እኔ ነግሬሽ ነበረ አልሰማም አልሽኝ እንጂ አንቺ አልሰማም ብለሽኝ ነው እንጂ እኔ ነግሬሽ ነበረ። እንግዲህ ይኸው እኔ ያልኩት ነገር መቼ ቀረ? ከሰው ትዳር ውጪ እነሱ ተመልሶ አንድ ላይ ነው የሚሆኑት። ግን አንቺ የራስሽን አዳም ፈልግ ብዬሽ ነበረ። አንቺ ደግሞ አልሰማም ብለሽ ያው የሰው ባል ላይ ምርግ ብለሽ እንደ ውሽምጥ ብለሽ ቀረሹ ተመርገሽ። ይኸው እንግዲህ ሉርታ እየመጣችና ከእጅ ውስጥ ፍልቀቅ አርጋ ወጣችሻ። እንግዲህ አሁን የት ገቢ ምን ትሆኚ? ምን ልየልት ገቢ ምን ሊውጥሽ? እኔ እኮ ተናግሬሽ ነበር አልሰማልሽ አልሰማልሽ። እንግዲህ ሲመክሩ ያልሰማ እንግዲህ መከራ ይምክር አይደለም የሚባለው። አሁን እንግዲህ ምን እንደሚቶኝ እናይሻለን፣ ምን እንደሚቶኝ እናይሻለን። እንግዲህ ሩታዬ ወደ ባላ ተመልሳለች። እንግዲህ በቃ ሽብርቅ ድምቅ ብሎ በእንደዚህ መልክ መጥቷል ማለት ነው። አንቺ እንግዲህ ምን እንደሚቶኝ እናይሻለን። እንግዲህ አብርሽ አሁን መስማጥጥ ነው አይደለም አጠገቡ የምትገኝ እሱ ያለበት ቦታ ራሱ ማየት እንደማቺ ነው። እንግዲህ አብርሽ ከዚህ በኋላ እየተናገረ ያለው አይንሽን አላየም እንደምልሽ እርግጠኛ ነኝ። እንቺን ከመሰለች ሚስቱ አፋትተሽ እንዴ አንቺ ምነካሽ? ስነግርሽ ብንመክርሽ ብንዘክርሽ አልሰማም ብለሽ ይኸው እንግዲህ ዛሬ ይኸው ታየ እንግዲህ በአደባባይ እንዴ። እኛ እኮ ብለንሻል አልሰማም አልሽ። ምንም ልሰሚን አልቻልሽም። እንግዲህ የት ገቢ ዛሬ የልት ገቢ? እሰይ እሰይ ሽሬ ሙሽራ አበባ ይዘ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘ በጊዜ ግባ። እንግዲህ እውነት ለመናገር ማለት ነው በጣም ደስ ይላል ማለት ነው። አንዳንድ ጊዜ ከአጠገባችን ያሉ ሰዎች ክፉ ሰዎች አሉ ማለት ነው። ምንድን ነው የሚባለው? ወዳጅ መስሎ ጠቆርቋሪ ከእጅሽ አጣጥሞ በላይሽ ላይ ጦር ይሰካል የሚል ዘፈን አለ ማለት ነው። እንግዲህ ሩታዬ ትዳሯን እየበጠበጡ ያሉት ማለት ነው። በጣም በምትወዳቸው በምታከብራቸው በጣም በውጣ ትልቅ ቦታ ላላቸው እንደ ወንድሟ የምታየው ሰዎች ናቸው ማለት ነው። እንግዲህ በጥበጥ ህይወቷ ውስጥ ገብቶ ሌላ ድራማ ሌላ ታምር የሚሰሩ ሰዎች እንግዲህ ከእጇ ውስጥ ሲበሉ ሲጠጡ የነበሩ ሰዎች ናቸው ማለት ነው። እንግዲህ ከሩታዬ ህይወት እጅግ በጣም ብዙ ነገር እንማራለን ማለት ነው። አንድ ሰው እንወዳለን ቅርቤ ሰው ነው ጓደኛዬ ነው ብለን ያን ሰው እንዳናምን ሰው እንደዚህ በምን ልክ ሰው ምን አይነት ክፉ ሰው እንደሆነ ያየንበት የሩታዬ ህይወት ላይ ነው ማለት ነው። ነገር ግን ከዚህ ሁሉ መቆጠብና ራሳችን ተሰብስበን ከሁሉ ሰዎች ራሳችን መጠበቅ ነው የሚያሳየን ማለት ነው።
ሰዎች በህይወታችን ውስጥ ጥሩ ሰው ሆኖ አያውቁም ማለት ነው። በነገራችን ላይ ከዚህ ሁሉ ደግሞ ጥሩ ሆነ ጥሩች ሆነችኝ ሳይሆን ራሳችን ከሁሉም ነገር ተቆጥበን መኖር ነው ያለብን ማለት ነው። ሰዎች አንዳንድ ጊዜ አውቆ ነው በቃ የእኛን ህይወት ለመበጥበጥ የእኛን ህይወት ለመረበሽ ብዙ ነገር ድራማ ለመስራት የሚፈልጉት የኛ ህይወት ላይ ማለት ነው። ነገር ግን መቼም አይሳካላቸውም። እነዚህ ሰዎች ደግሞ የእኛን ህይወት ሊበጥብጡ የሚችሉት የእኛ ቦታ ስንሰጣቸው፣ የእኛ ስናዳምጣቸው፣ ይዞ የሚወጡትን ወሬ ስንቀበላቸው በዛ መሀል እንግዲህ ላክ እንደ ሰይጣን ገብቶ የእኛን ህይወት ሊበጥብጡ የሚችሉት ማለት ነው። እኛ ቦታ ካልሰጠናቸው ምስሎትን ይዞ የሚያመላልሱት ወሬ ካልሰማን አብርሽና ሩታ እንግዲህ አንድ ላይ መጡ። ሰበር ዜና ሰበር ዜና እሱ መለያየት እንደው ወገባችሁን ግትር አድርጋችሁ ስትጠብቁ የነበራችሁ ሰዎች እንግዲህ አሁን የት እንደምትገቡ እናያቻለን ማለት ነው። አብርሽና ሩታ እንግዲህ አንድ ላይ ሽብርቅ ድምቅ ብለው መጥተዋል። እንግዲህ አቦ ይመቻችሁ፣ እንዴት እንደምታምሩት ኦማይ ጋድ። እንግዲህ ምቀኛ የት ገቢ ምን ትሆኚ እንግዲህ ይህንን እንግዲህ እነ አብርሽ ቪዲዮ ላይ ሊመጡ ነው። እንግዲህ በአዲስ ቪዲዮ በአዲስ ነገር ሊመጡ ነው ማለት ነው። እንግዲህ እነሱን ደስታ የሚያትፈልጉ ሰዎች እንግዲህ ያው ጮጋራችሁ እንግዲህ ከጥቅም ውጭ እንዳይሆን ወተት ምናምን አቅራባ አድርጋችሁ እንግዲህ ፉት እያደረጋችሁ ቪዲዮ መመልከት ነው ያለባችሁ ማለት ነው። ያለበለዚያ ትጎዳላችሁ ማለት ነው። ብቻ ጉዳት ምናምን እንዳይደርስባችሁ ምክንያቱም አንዳንድ ጊዜ ምቀኛ ተሳጣኝ ይባላል ማለት ነው። ምቀኛ ጥሩ ነው እና ያሳድጋል። እንግዲህ የእናንተ ቅንቅንና የእናንተ የሚቀኝነት ነው አብርሽንና ሩታን እንግዲህ አንድ ላይ የመለሳቸው ማለት ነው። እናንተ መሀላቸው ገብታችሁ ብዙ ነገር ብታቦኩም ብታወርዱም ምን ብትሉ ልጆቹን ልተለያዩ አልቻላችሁም ማለት ነው። አረ ሄርሜላ የምትባል ሴትዮ የት ነው ያለችው? የት ነው ያለችው? እንግዲህ እሷ አሁን ክሮሌክስ ልትጠጣ ይሆናል። ወይኔ ለካ ክሮሌክስ አይደለም የሚባለው በረኪና ነው የሚባለው። በረኪና ሊጠጪ ነው እንግዲህ ሄርሜላ በረኪና ሊጠጣ ነው። በቃ ሄርሜላ የበቃ በረኪና ወይ ፊላሽ ምናምን ጥሩ ነው፣ በደንብ ያጥርቶ ያወጣልሻል ማለት ነው። ሄርሜላ ይኸውልሽ እንግዲህ እኔ ነግሬሽ ነበረ አልሰማም አልሽኝ እንጂ አንቺ አልሰማም ብለሽኝ ነው እንጂ እኔ ነግሬሽ ነበረ። እንግዲህ ይኸው እኔ ያልኩት ነገር መቼ ቀረ? ከሰው ትዳር ውጪ እነሱ ተመልሶ አንድ ላይ ነው የሚሆኑት። ግን አንቺ የራስሽን አዳም ፈልግ ብዬሽ ነበረ። አንቺ ደግሞ አልሰማም ብለሽ ያው የሰው ባል ላይ ምርግ ብለሽ እንደ ወሽምጥ ብለሽ ቀረሹ ተመርገሽ። ይኸው እንግዲህ ሉርታዬ መጣችና ከእጅ ውስጥ ፍልቀቅ አርጋ ወጣችሻ። እንግዲህ አሁን የት ገቢ ምን ትሆኚ? ምን ልየልት ገቢ ምን ሊውጥሽ? እኔ እኮ ተናግሬሽ ነበር አልሰማልሽ። እንግዲህ ሲመክሩ ያልሰማ እንግዲህ መከራ ይምክር አይደለም የሚባለው። አሁን እንግዲህ ምን እንደሚቶኝ እናይሻለን። እንግዲህ ሩታዬ ወደ ባላ ተመልሳለች። እንግዲህ በቃ ሽብርቅ ድምቅ ብሎ በእንደዚህ መልክ መጥቷል ማለት ነው። አንቺ እንግዲህ ምን እንደሚቶኝ እናይሻለን። እንግዲህ አብርሽ አሁን መስማጥጥ ነው አይደለም አጠገቡ የምትገኝ እሱ ያለበት ቦታ ራሱ ማየት እንደማች ነው። እንግዲህ አብርሽ ከዚህ በኋላ እየተናገረ ያለው አይንሽን አላየም እንደምልሽ እርግጠኛ ነኝ። እንቺን ከመሰለች ሚስቱ አፋትተሽ እንዴ አንቺ ምነካሽ? ስነግርሽ ብንመክርሽ ብንዘክርሽ አልሰማም ብለሽ ይኸው እንግዲህ ዛሬ ይኸው ታየ እንግዲህ በአደባባይ እንዴ እኛ እኮ ብለንሻል አልሰማም አልሽ። ምንም ልሰሚን አልቻልሽም። እንግዲህ የት ገቢ ዛሬ የልት ገቢ እሰይ ሽሬ ሙሽራ አበባ ይዘ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘ በጊዜ ግባ። እንግዲህ እውነት ለመናገር ማለት ነው በጣም ደስ ይላል ማለት ነው።
አንዳንድ ጊዜ ከአጠገባችን ያሉ ሰዎች ክፉ ሰዎች አሉ ማለት ነው። ምንድን ነው የሚባለው? ወዳጅ መስሎ ጠቆርቋሪ ከእጅሽ አጣጥሞ በላይሽ ላይ ጦር ይሰካል የሚል ዘፈን አለ ማለት ነው። እንግዲህ ሩታዬ ትዳሯን እየበጠበጡ ያሉት ማለት ነው። በጣም በምትወዳቸው በምታከብራቸው በጣም በውጣ ትልቅ ቦታ ላላቸው እንደ ወንድሟ የምታየው ሰዎች ናቸው ማለት ነው። እንግዲህ በጥበጥ ህይወታ ውስጥ ገብቶ ሌላ ድራማ ሌላ ታምር የሚሰሩ ሰዎች እንግዲህ ከእጇ ውስጥ ሲበሉ ሲጠጡ የነበሩ ሰዎች ናቸው ማለት ነው። እንግዲህ ከሩታዬ ህይወት እጅግ በጣም ብዙ ነገር እንማራለን ማለት ነው። አንድ ሰው እንወዳለን ቅርቤ ሰው ነው ጓደኛዬ ነው ብለን ያን ሰው እንዳናምን ሰው እንደዚህ በምን ልክ ሰው ምን አይነት ክፉ ሰው እንደሆነ ያየንበት የሩታዬ ህይወት ላይ ነው ማለት ነው። ነገር ግን ከዚህ ሁሉ መቆጠብና ራሳችን ተሰብስበን ከሁሉ ሰዎች ራሳችን መጠበቅ ነው የሚያሳየን ማለት ነው። ሰዎች በህይወታችን ውስጥ ጥሩ ሰው ሆኖ አያውቁም ማለት ነው። በነገራችን ላይ ከዚህ ሁሉ ደግሞ ጥሩ ሆነ ጥሩ ሆነችኝ ሳይሆን ራሳችን ከሁሉም ነገር ተቆጥበን መኖር ነው ያለብን ማለት ነው። ሰዎች አንዳንድ ጊዜ አውቆ ነው በቃ የእኛን ህይወት ለመበጥበጥ የእኛን ህይወት ለመረበሽ ብዙ ነገር ድራማ ለመስራት የሚፈልጉት የኛ ህይወት ላይ ማለት ነው። ነገር ግን መቼም አይሳካላቸውም። እነዚህ ሰዎች ደግሞ የእኛን ህይወት ሊበጥብጡ የሚችሉት የእኛ ቦታ ስንሰጣቸው፣ የእኛ ስናዳምጣቸው፣ ይዞ የሚወጡትን ወሬ ስንቀበላቸው በዛ መሀል እንግዲህ ላክ እንደ ሰይጣን ገብቶ የእኛን ህይወት ሊበጥብጡ የሚችሉት ማለት ነው። እኛ ቦታ ካልሰጠናቸው ምስሎትን ይዞ የሚያመላልሱት ወሬ ካልሰማን